አሚን መልቲሚዲያ ፕሮዳክሽን መጅኑን ዲያሪ ልብ አንጠልጣይ ታሪክ ክፍል 5 ደራሲ ሙከረም ተራኪ ረዚቃ መሐመድ ለቻናላችን አዲስ ከሆናችሁ ላይክ ሼር እና ሰብስክራይብ በማድረግ ቤተሰቦቻችን እንድትሆኑ በታላቅ አክብሮት እንጋብዛችኋለን። ዱንያ ፊቷን አዞረችብኝ። ለባዶ ሆዴ ቁራሽ እንጀራ እንኳን አጣሁኝ። በባዶ ሆዴ አስፓልት ለአስፓልት መንከራተት ታከተኝ። እግሬ ከኛ ሰፈር ወዳለው መስጂድ ማቀና። ወቅቱ የአስር ሰላት የሚሰገድበት ነበርና መስጂዱ ላይ ሰው ውር ይል ነበር። ከወዱ ማድረጊያው ቧንቧ ላይ ሄጄ አፌን ግጥም አድርጌ የተራበውን ሆዴን በፈሳሽ ሞላሁት። አቧራ ጠግቦ አመዳም የሆነው ሰውነቴን በውሃ ታጥቤ ውዱ አድርጌ ወደ መስጂድ ገባሁ። ከአንዱ ጥግ 2 ረካ ሰግጄ ሐጃዬን እንዲያቀራልኝ ዱዓ አደረኩኝ። የአስር ሰላት ከተሰገደ በኋላ ከመስጂዱ ውስጥ ቁጭ አልኩኝ። እንደ ድንገት ዘወር ስል አክስቴ ቤት ያለው ጎረቤታችን የነበሩ ጋሽ ዘይኑ የሚባሉ ሰውዬ አይቼ ቢያንስ ልብሶቼን እንዲያሰጡልኝ ልጠይቃቸው ሄጄ አጠገባቸው ተቀመጥኩ። አሰላሙ አለይኩም ጋሼ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። መነጽራቸው በጠቋሚ ጣታቸው ዝቅ አድርገው አዩኝ። ዑማር ነኝ አውቀውኛል አይደል? አዎ ማታ አንተ ነህ እንዴ? አረጋሽ እናንተ እንዳሰባችሁት አይደለም ወላሂ። ተወኝ እስኪ ዛሬ ቀኑን ሙሉ መንደርተኛው ስላንተ አይደል እንዴ ሳወራ የነበረው? ቆይሺ እኔ ማን የሚያምነኝ? ቢያንስ እርሶ እንኳን ለምን አይሰሙኝ? እኔስ መስጂድ ውስጥ ሆኜ እንዴት ዋሻለሁ? እስኪ ልጄ ምንድነው ልስማህ ንገረኝ። የከፈቱትን ቁርአን ዘግተው ከመቀመጫው ላይ ያደረኩት። እኔም ከአባቴ ሞት እስከ ትላንትናው ምሽት የነበረውን ሁነት በዝርዝር አጫወትኳቸው። ያ አላህ እጃቸውን በአፋቸው ላይ ጭነው በዝምታ ተዋጡ። አሁን እርሶም ለአላህ ብለው በሐቅ ፈረዱ። ምን ጋር ነው የኔ ጥፋት? አለቀስኩ። ና በቃ የኔ ልጅ እኔ ላልቅስልህ። እንባዬን ከኪሳቸው በወጡት መሐረብ አበሱልኝ። ቆይ ግን አንተ ይህንን ሁሉ ጉድ አምቀህ ለምን ከቤት ወጣህ? የአክስቴ ባል ክፉኛ ሲደበድበኝ መቋቋም ሲያቀተኝ አምልጬ ወጣሁ። ልብስ ላይ የሚታየኝ ደም እሱ የመታህ ደም ነው? አዎ። የሐረመኔ ለስሙ ወላጅ ነው። እንዴት አንድ ፍሬ ሕፃን እንደዚህ ይደበድባል? በነጭ ጺም አብዝቶ የተሸፈነው ፊታቸው ደም ለበሰ። አሁን እርሶን ስለሚያከብሩት ልብሴንና ሻንጣዬን ብቻ ተቀበሉልኝ። ና ተነስ እንሂድ፣ ተነስ። ከዘራቸውን ይዘው ተነሱ። ጋሺ እኔ ደግሜ እዛ ሰፈር እግሬ አይረግጥም። ሰውየው ያለ ወንጀል ይገለኛል። እሱ ማን አባቱ ስለሆነ ነው ህግ ባለበት ሀገር እጁን የሚያነሳበት? ተነስን ያለው። ተውት በቃ አቀረቀርኩ። የኔን ሁኔታ ሲመለከቱ በቃሽ መግሪብ ላይ እመለሳለሁ ከዚህ ንቅንቅ እንዳትል ይውልህ ብለው ከመስጂድ ወጡ። እኔም ከመስጂዱ ቁጭ ብዬ ቁርአን እየቀራውና ለሚገጥመኝ ነገር ብርታት እንዳገኝ በሚል ዱዓ ማድረግን ተያያዝኩት። መግሪብ አዛን ሲል ወደ መስጂዱ በረንዳ አይኔን በወረውር ጋሽ ዘይኑ አልመጡም። የመግሪብ ሰላት ተሰግዶ ሰው እንዳለቀ ወደ ውጪ ቀደም ብዬ ስወጣ ጋሽ ዘይኔን ሻንጣና የኔን የትምህርት ቤት ቦርሳ በአንድ ወጣት ልጅ አሸክመው ከበር ሲገቡ ተመለከትኩ። ሩጥ ብዬ ሄጄ ጉልበታቸውን ሳምኳቸው። ብድግ በል ልጄ፣ ሙስሊም ለአላህ እንጂ ለፍጡር አያጎበድድም ብለው አነሱኝ። አላህ ኸይር ጀዛችሁን ይክፈላችሁ ጋሼ። ምን አደረኩኝ? እኔ እዚያ ሲነዘነዙኝ የጀማዓ ሰላት አስመለጡ። ቢሆንም ለኸይር ነው። ግን አንተ አሁን የት ነው የምታርፈው? አዩብ ያልኩት ጓደኛዬ ጋር እሄዳለሁ። ጠንቀቅ በል፣ የዘንድሮን ሰው አትመን። አብሽር ወንድሜ ማለት ነው። አይ አሁን እሱን ተው። እነሱ ዘመዲ ብለሃቸው አይደል የበደሉ? ባይሆን ናገባ ኢሻ ሰግደት ወጣለህ ብለው ሳቅ እያሉ ይዘውኝ ገቡ። ኢሻ ከሰገድን በኋላ ጋሽን ተሰናብቼ
እና አዩብ ቤት ተጓዝኩኝ። ቀን ከቀስዋ ጋር የተፈጠረው ትዝ ሲለኝ ምንም ሳላቅማማ ሐሳቤን ሰርዤ ሻንጣዬን እንደሸከፍኩ ተመለስኩ። ወደ ታክሲ ተራው ሂጄ አይኔን ሳንከራተት ኦማሬ የሚል ድምጽ ሲጠራኝ በፍጥነት ዞር አልኩኝ። ከነ ሻንጣዬ ከርፈፍ እያልኩ የጠራኝን ሰው ፍለጋ ዞር ያማተርኩ። ነገር ግን ካጠገቤ ማንም ሰው አልነበረም። አውዝ ቢላህ በቃ የሆዴ ጩኸት ነው ብዬ ብቻዬን አውርቼ ዞር ብዬ ልሄድ ስል አንተ ኦማር ከወዲያኛው አስፓልት ኮፍያ ያደረገ ልጅ እጁን አወዛወዘልኝና መጣ። እንዴ ብሮ የጠፋ ሰው ቀረብ ሲል ነበር ፊቱን ማየት የቻልኩት። ሰላም ተባባልን። ምንድነው ቤት ጠበባችሁ እንዴ ልብሰን ይዘህ የምትንቀሳቀሰው? ቀልደኛ እናቴ ትሙት ከምሬን ነው። ምንድነው ሻንጣ ምናምን? ባከ ከቤት ወጥቼ ነው። ምንድነው ተጣላህ ደግሞ? ጣውልጋሃል ምን ጀምረህ ነው? ሳቀ። አንተውንም እሱ ላይ ነህ? ባክ ምግብ ትላንት እንደበላሁ ነኝ። ምን ነው ለምግብ ሰዓትም አያስገቡም እንዴ? ለአዳር ብቻ መስሎኝ። ሻንጣውን አይቶ ጮክ ብሎ ሳቀ። እሺ ሆድ ብሶኝ ዞር ልሄድ ስል እጄን ይዞ ቆይ እንጂ አንተ ምንድነው ቀልድ አቆምክ እንዴ? ና እኔም ራት አልበላውም አብረን እንበላለን። በእጅ ያስኩትን ቦርሳ ተቀብሎኝ ወደ ምግብ ቤት ሄድን። እኔም የልብ ጓደኛዬ ስለነበር ሳልሳቀቅ ተሻምተን በልተን ጨምሮ አዘዘ። አንተ ግን ያኔ ስባረር የት ደረስክ እንኳን ሳትለኝ በዚያው ጠፋህ አይደል? አይ ኦማር ምን ነው? አይ ምንም። እኔም እኮ ይዛኔ ማዘር ሞተችና አሁን ራሴን ለማስተዳደር ነው ተፍ የምለው። ከማዘር ጋር የምንኖርበት ቤት እሷ ከሞተች በኋላ ልቀቅ አሉ። ትንሽ ጊዜ ዘመድ ጋር ተቀምጬ ረዳትነት ስራ እየሰራው ተከራይቼ ወጣሁ። ገና ሳምንት አልሞላኝም ከነሱ ከተለየው። አይኖቹን ባቀረሩ። አላሁ አክበር። የጠቀለልኩትን እንጀራ አስቀመጥኩት። ባካ አላህ አትበል እሱማ ከረሳኝ ቆየ። አራ ይባልም ይብሩ ለኸይር ነው ብለን እንለፈው። ተው ባክ እናንተ አሁን የት ልትኖር ነው? ማዘርም የለችም። አላውቅ ማለት ትናንት ግን የታደርክ? ከትምህርት ቤታችን ጀርባ ያለው ጫካ ውስጥ። ምን ያማህል እንዴ? እዚያ እኮ አውሬዎች አሉ። ምን ሆነ ነው? እና የት ልሂድ? ባላጠፋሁት ነገር ከቤት ስወጣ። ቆይ ምን ተፈጥሮ ነው? አልነገርከኝም እኮ። እጁን ጠረጴዛው ላይ ደገፍ አደረገው ለማዳመጥ ተዘጋጅቶ። እኔም እሱ ከወጣ ጀምሮ የነበረውን ጨምሬ ለጋሽ ዘይኑና ለቀስዋ የነገርኳቸውን ጨምሬ ነገርኩት። ይህች ቀፋፊ ድሮም አትመቸኝ። ተዋት እውነቱ ሲወጣ ታፍራለች። እና ፋዘሯንም እንደዚህ እስክትበል ሲያጫወተ? አዎ ስማ በፊትም አይወደኝም ነበር። በቃ ለምን ከኔ ጋር አትኖርም? አልፈልግም። ሰው ማስቸገር አልፈልግም። እና እንደ ሽፍታ ጫካ ትሸፍታለህ? እኔ እንደሆነ ጧት ወጥቼ ማታ ነው የምገባው። ምን ያገናኘናል? እንደ ሴት አትግደርደር። ወንድሜ ነህ ወንድምህ ነኝ። ሲኖረን እንበላለን፣ ከሌለን እንደ ፈረንጆቹ ድንጋይ ነክሰን ሰላም አውለን ብለን እንወጣለን። ጠቅሶኝ ሳቀ። እሺ አማራጭ ሳይኖረኝ ከዚህ በላይ መግደርደሬ እንደማያዋጣኝ ስላወቅኩኝ በሐሳቡ ተስማማው። እራታችንን እስከ ቁንጣን ከበላን በኋላ ወደ ተከራየበት ቤት ይዞኝ ሄደ። በሚገርም ሁኔታ የተከራየው ቤት ከናዩብ ሰፈር መግቢያ አካባቢ ነበር። ኢብሮ እየሰራ የሚያመጣውን ለቤት ኪራይና ለምግብ አብቃቅተን መጠቀም ጀምረናል። ማታ ሱስ ከሚመጣ ቁርአን እየቀራው ወይም መስጂድ ጃመሻለሁ። እሱ ከመጣ ደግሞ ከሱ ጋር ስናወራ ቆይተን እንተኛለን። ስለኛ በትንሹ የሚያውቁት አከራያችን እንጀራቸውን በዳንቴል ይዘው በክዳን ሳህን ቤታቸው ያፈራውን ወጥ አድርገው የቆርቆሮ በራችን ላይ ይቆረቆራሉ። እስኪ ይችን ያህል አንጀታችሁ ላይ አድርጉ ብለው የሚመጡበት ቀን ነበር። ከኢብሮ ጋር አብረን መኖር ከጀመርን ሳምንት ተቆጠረ። እኔም ራሴን አረጋግጬ ወደ ትምህርት ቤት ተመለስኩ። ባለ ኮፍያ ሹራብ ልብሴን ለብሼ ጥጌን ይዤ መማር ጀመርኩ። እረፍት ሰዓት ሲደወልም ባለሁበት ዴስክ ላይ አቀርቅሬ ተኛው።
ትንሽ እንደቆየው ለመቀስቀስ እየተነካካው ኦሚ ይቅርታ አድርግልኝ የሚል የሴት ድምጽ አባነነኝ። እኔም ደንግጬ ቀና አልኩኝ። አንዳንድ ሰዎች የኛን ልብ አፈራ በልተው እንዲኮላሽ ካደረጉ በኋላ ከጊዜያት በኋላ ለማገገም ስነው ተረተርና ያለነሱ መኖርን ተላምደን ሰላም አገኘን ስንል በድንገት ወደ ህይወታችን ይመጡና ለመጥራት የቀረበውን ሰላማችንን በድጋሚ ያደፈርሱታል። እኔም ከተኛሁበት ቀና ስል ከዚህ የተለየ ነገር አልገጠመኝም። አፍራህን ከአጠገቤ ተቀምጣ አገኘኋት። ለምን ነው ይቅርታ? ቀና ብዬ ካየኋት በኋላ ተመልሼ ተኛሁ። በቃ ለሁሉም ነገር አንተን በዚያ መንገድ መጠየቅም ማናገርም ተገቢ አልነበረም። እሺ ባለሁበት አጉረመረምኩ። ቀና ብለህ አናግረኝ ብላ ኮፍያውን አውልቃ ቀና አደረገች። አራፍራ ይቅርታ አድርጌልሻለሁ። ባንቺ ጉዳይ አይደለም፣ ለትንሽ ሰዓት ተይኝ። አይኗን በትኩረት አየሁት። እሺ ቢያንስ እንደበፊቱ ጓደኛ አድርገህ አስበኝ ወይም እህትህ። በቃ እንደ ቀድሞ አንድም ነገር ሳትደብቅ ንገረኝ። ይኸውልሽ ምን መሰለሽ፣ ተይው በቃ የደረሰብኝን ነገር ይረዱኛል ብዬ ላሰብኳቸው ሰዎች ተናግሬያለሁ። ከዚህ በላይ ነገሩን ለሌሎች መንዛት ራሴ ላይ ነገር ከመጠምጠም ያለፈ ፋይዳ እንደማይኖረው ሲገባኝ ተውኩት። በቃ እሺ ሌላ ጊዜ እነግርሻለሁ። አሁን በቀረሁበት ጊዜ ያመለጠኝን ነገር ልጻፍ። ምሳ ሰዓት ደግሞ ታስረጭኛለሽ። እሺ ቦርሳዬን ይዤው ልምጣ። ካሁን በኋላ እዚህ ነው የምቀመጠው ብላ ቦርሳዋን ልታመጣ ሄደች። ቀኑን ሙሉ ከአፍራህ ጋር ከክፍል ሳልወጣ መዋልን ልማድ ያደረኩት። በዚህ ሁኔታ አንድ ወር አስቆጠርኩ። ለማመን በሚቸገር መልኩ ከትምህርት ቤት ውጭም ሆነ በሰፈር ውስጥ አንዳንድ የርቀት እይታ አጋጣሚዎች ባለፈ አዩብንም ሆነ ቀስዋን በቅርበት አግኝቼ አላውቅም። በሩቅ በተመለከትኳቸው ጊዜ እንዳያዩኝ ጥረት አደርግ ነበር። ትምህርት ቤት ውስጥም ላለመገናኘት ጠዋት ገብቼ መውጫ ሰዓት ላይ ከሁሉም መጨረሻ ወጣ ነበር። አፍራህም አዩብ በቀረሁበት ሳምንት በተከታታይ ይመጣ እንደነበርና ከዚያም ተስፋ እንደቆረጠ ነገረችኝ። የሁለተኛ መንፈቅ ዓመት የመጨረሻ ፈተና የምንወስድበት ጊዜ ደረሰና ፈተናውን መውሰድ ጀመርን። ያኔ ነበር እንዲፈጠር የማልፈልገው ነገር የተፈጠረው። የፈተና መግቢያ ሰዓቱ ከና አዩብ ጋር ተመሳሳይ በመሆኑ ከትምህርት ቤት ውጪ ከአዩብ ጋር ተገናኘን። ፊቴንም ባላይ ያዞርኩኝ። ነገር ግን እሱ እየሮጠ መጥቶ እንደ ወንድም ተጠመጠመብኝ። ኡማሪ አላሁ አክበር አንተ ነህ ባይላህ። ከእግር ጥፍሬ እስከ ራስ ጸጉሬ በግርም ታየኛል። አላህ አልሐምዱሊላህ። ምን ሆነህ ነው? ከከተምክበት ቀን በኋላ እኮ በተደጋጋሚ ክፍል መጣው ግን አልነበርክም። ቀስዋ እኮ ለኔና ለማሚ መሪም ያደረገችብን ከነገረችኝ በኋላ ድንገት ወደ ቤት ከተመለስክ በሚል ተመላለስኩ። ነገር ግን አጣው። ማሚም መጨነቋ ሲበረታ እስኪ ትምህርት ቤት ስትሄዱም ሱቅ ስትሄዱም መንገድ ላይ ዞር እያላችሁ እዩት፣ የሚቀምሰው ካጣ ከአንዱ ጥግ ይቀመጣል ትለናለች። አዩብን ከአባቱ ሞት በኋላ ለመጀመሪያ ጊዜ ሲያነባየሁት ሀቢቢ ምንም የሚያስለቅስ ነገር የለም። አቅፌ ካረጋጋሁት በኋላ ስለ ሁሉም ነገር ነገርኩት። አንድ ወር ሙሉ ታዲያ እየተደበክ ነበር? አፍ በሉኝ፣ ማንንም ላለማስቸገር ነው። እና ሆኔ ብሮ ጋር ነህ? አዎ ከሱ ጋር ነኝ። ማሚ ስላንተ ሳታወራ ምሽቱ አይነጋም። ከፈተና በኋላ ሄደን ታገኛታለህ። መቼም ደስታዋ ወደር አይኖረውም። እሺ እኔም ናፍቃኛለች፣ አብረን እንሄዳለን። ከዚያም የተማሪዎች አሚሮ ከቀስዋ ጋር አብረው ሲወጡ ሳያቸው ተናደድኩ። እጁን አንስቶ አዩብን ጥራልኝ ብሎ ጠቆመኝ። አዩቤ ከቀስዋ ጋር ያለው ልጅ እየጠራህ ነው። ማን ብሎ ዞር ብሎ አይቶት በቃ ጠብቀሃለሁ ብሎኝ ሄደ። እኔም እንደተናደድኩኝ ዞር ብዬ ሄድኩኝ። ትንሽ እንደሄድኩኝ ተከሻዬ ላይ እጅ ሲያርፍ ተሰማኝ። ዘወር ስል መንጋጋዬን በሚያናጋ ጥፊ ቀስዋ ዞረችብኝ። ተማሪው
እንዴ ማለት ጀመረ። እኔም ጉንጬን ይዤ ቀረው። እሷም ለሰላምታ እንኳን ዘርግታልኝ የማታውቀውን እጆቿን ከአንገቴ ላይ አድርጋ ከደረቴ ለጥፋ ማልቀስ ጀመረች። እኔም አቀፍኳት። የተሰበሰበው ተማሪ ጩኸትና ፉጨት አካባቢውን ደበላለቀው። ወዲያውም አስተማሪ መጥቶ ወደ መፈተኛ ክፍላችን አስገባን። ከፈተና መልስ ከአዩብ ጋርና ከቅስዋ ጋር ሆነን ወደ እነሱ ቤት ሄድን። በመንገድ ላይ ከቅስዋ ጋር በመተፋፈራችን አንድም ቃል አልተነፈስንም። ንግግሬ ሁሉ ከአዩብ ጋር ነበር። ከቤታቸው ደርሰን ወደ ቤታቸው ስንገባ ያልጠበቅነው ነገር ተከስቶ ጠበቀን። የአዩብና የቅስዋ የስጋ እናት፣ የኔ ደግሞ የእናቴ ምትክ ሁለተኛ እናቴ ከአልጋዋ ስር ወድቃ አገኘናት። በድንጋጤ እግሮቼ መንቀጥቀጥ ጀመሩ። ቅስዋ የእናቷን አንገት ቀና አድርጋ ከደረቷ ላይ ለጥፋ ማልቀስ ጀመረች። አዩብ እርዳታ ለመጠየቅ ወደ ጎረቤቶቹ ለመሄድ ሁለት ያላሰበም። እኔ ተከትዬው ወጣሁ። ጎረቤት በሙሉ ተሰበሰበ። ከዚያም በወቅቱ ታዋቂ በነበረችው ውይይት መኪና ገንዘብ ተዋጣና ወደ ሆስፒታል ተወሰደች። አዩብና ቅስዋ በመኪናው ከእናታቸው ጋር ሄዱ። እኔ ደግሞ የሄደችበትን ሆስፒታል ስለማላውቅ የጎረቤታቸውን ዱካ ተከትዬ ዘግይቼም ቢሆን ከሆስፒታሉ ደረስኩ። እዚያ በምንደርስበት ጊዜ አዩብ ቅስዋን እያረጋጋት ነበር። ከነ አዩብ ጋር የኔ ህይወት የሚመሳሰለው እኔም እነሱ ከዘመድ ጋር እህል ውሃችን ተቆርጧል። በዚህ በጭንቅ ሰዓት ለነሱ ከጎረቤቶቻቸው በላይ ማንም ቀድሞ አልደረሰም። ዘመድ ነኝ ባይ እንኳ በእነዚያ የህመም ጊዜያት ቤት መጥቶ ሲዘይር አይቻላቅም። ሄጄ ከነ አዩብ ጋር በወንበር ጋር ተቀመጥኩ። ከደቂቃዎች የመረበሽ ቆይታ በኋላ አንዲት ነርስና አንድ ዶክተር ማሚ ተኛችበት ከተባልኩበት ክፍል ወጡ። እኛን ከቆብ ሳይቆጥሩ ወደ ጎረቤቶቹ መሃል ወደ አንድ ጎልማሳ ሰውዬ ያዩ፣ ቤተሰብ ናችሁ? አዎ። እሺ፣ ታካሚያችን ነቅታለች። ነገር ግን መነጋገር ያለብን ነገር ስላለ ወደ ቢሮ እንሄድ። ሌሎቻችሁ ገብታችሁ ማየት ትችላላችሁ አሉ። እሺ ብለው ከዶክተሩ ጋር አንድ ጎረቤት ሄዱ። ቅስዋም ነቃች ወደ ተባለችው እናቷ በደስታ ገባች። እኔና አዩብ ጎረቤትየውንና ዶክተሩን ተከትለን ወደ ቢሮ ልንገባ ስንል ወዴት ነው ልጆች? ዶክተሩ ቢሮ ሊገባ ሲል እንደተከለከልነው አወቀ። የታመመችው እናታችን ናት። ስለሷ ደግሞ ማወቅ እንፈልጋለን። አዩብ እንዳይመልሱን ቆፍጠን ያለ ንግግር ተናገረ። እናንተ ልጆች ናችሁ። ትልቅ ሰው ነው እሺ የምንፈልገው። እንደ ህፃን ሊሸውዱን ሲሞክሩ አንመለስም። ስለ እናቴ ህመም የማወቅ መብት አለኝ። አዩብ ንዴቱ ገንፍሎ ሰውየው ላይ አንባረቀበት። ሰውየውም ተደናገጠ። በሆስፒታሉ የነበሩ ሰዎችም ወደኛ ዞሩ። ዶክተር አባታቸው በቅርቡ ነው ያረፈው። ለዚያ ነው ስለ እናቴ የሚጨነቀው። ይቅርታ ይግባ፣ እሱ ግን እዚህ ይጠብቀን። ወደኔ ዞሮ ጎረቤት ተብዩ ተመለከተ። እሱም ይገባል፣ እናቱ ነች። በድጋሚ አዩብ ሲጮህ ልጅ አዩብ ምን ሆነሃል ዛሬ? ዶክተር እባክህ ይግቡ፣ ሰው እየረበሹ ነው። እሺ ኑ ግቡ በቃ። ዶክተሩ በግርምት ግልምጫ ብድግ አድርጎን ወደ ቢሮ ገባ። እኛም ተከትለነው ገባን። ዶክተሩ ከወንበሩ ላይ ቁጭ ብሎ ተቀመጡ አለና አዩብና ጎረቤታቸው ከእንግዳ ማረፊያ ወንበሩ ላይ ተቀመጡ። እኔ ደግሞ ከግድግዳው ተለጥፌ ቆሜ የዶክተሩን ንግግር ለመስማት ቋመጥኩኝ። ዶክተሩ ጠረጴዛው ላይ ያለው ወረቀቱን እያየ በረጅሙ ተነፈሰ። ዶክተር እየተፈጠረ ነገር አለ እንዴ? አዩብ በዶክተሩ ሁኔታ ስጋት ገብቶት ጠየቀ። ዶክተሩ ግን በአዩብ መብረቃዊ ባህሪ እየተናደደ በሚመስል ሁናቴ ገልመጥ አድርጎት ወደ ጎረቤትየው ፊቱን አዞሮ ከነወንበሩ ለጠጥ ብሎ ጠረጴዛውን ደገፍ ብሎ ይኸውላችሁ ምን መሰላችሁ፣ ለወይዘሮ ሰዓዳ ሁሴን የተሻለ ጤንነት ሲባል ደማ ወደ ውጭ ተልኮ መመርመር አለባት። ለዚያ ደግሞ ከፍ ያለ ገንዘብ ያስፈልጋቸዋል። ሰውየው አስከትሎ ምን ያህል ገንዘብ ዶክተር?
ሰውየው ውጭ ሲባል ተርበተበተ። እዚህ የምትጨርሱ ከሆነ ከሕክምናው ጋር በጠቅላላ 6200 ብር ከ60 ሳንቲም። አላሁ አክበር። አዩብ ጭንቅላቱን ይዞ ጉልበቱ ላይ ተደፋ። ጎረቤታቸው ደግሞ እንደ ሃይማኖቱ እያማተበ በዚያን ወቅት ይህን ብር አንድ ክፍለ ከተማ ቀጥ አድርጎ ያስተዳድር ነበር። እኛም ከቢሮ አንገታችንን ደፍተን ወጣንና ወደ ማሚ ጋር ሄድን። እኔን ስታይ ማልቀስ ጀመረች። እኔም በተኛችበት ሄጄ ተደፍቼባት አለቀስኩ። ጎረቤቶች አጂብ ብለው ያዩኛል። ቀኑን ሙሉ ከሷ ጋር ስንጫወት ውለን አመሻሽ ላይ እዚህ ማደር አለባት ሲባል ከአዩብ ጋር የሚለበስና ምግብ በቀጣዩ ቀን ደግሞ ተፈታኝ ስለነበርን በድንጋጤ ለብሰን የወጣነውን የደንብ ልብሳችንን ቀይረን ይዘነው ለመመለስ ለኛም ለቀሷም ለደንብ ልብሳችን ቅያሬ ልናመጣለት ወደ ቤት ሄድን። እኔ ከኢብሩ ጋር የምኖርበት ቤት ከና አዩብ ሰፈር መግቢያ ላይ ስለሆነ አየን ቤት እመጣለሁ ሄድ ብየው ወደ ቤት ገባሁ። ቤት ገብቼ ልብሴን ቀይሬ ወደ አከራያችን ሄድኩኝ። ሰላም አሉ ማማ። እንዴት ዋልክ ልጄ? ምን ነው በሰላም? በእጅ ያስኩትን ፌስታል እያዩ። አዎ ትንሽ ሰው ታሞብን ሐኪም ቤት ለማደር ለሄድ ነው። ወይ በሞትኩት ዘመድ ነው? አይ አይደለም፣ እዚህ ታች ሰፈር ያለችው ማሚ ታማ ነው። ማሚ? ግራ ተጋቡ። ባለፈው ባሏ ሞቶ ነበር። 2 ልጆች አሏት። አወኳት። ታዲያ ሰዓት አትለኝም? ከረፈፍ። አይ እኛ ማሚ ነኝ የምንላት። ወይኔ ባሰባት እንዴ! የት ነው ያስተኛዋት? ሐኪም ቤት። ልጁ ምን ሆኗል ዛሬ? የት ሐኪም ቤት ነው ያልኩ? ማዞሪያው ጋር ያለው ትልቁ ሆስፒታል ነው። በቃ እኔ ሊሄድ ስለሆነ ሰው እየጠበቀኝ ነው። ኢብሮን እንዳይጠብቀኝ ነግሮልኛል። እሺ ነግረዋለሁ። ፈጣሪ ማረሽ በልልኝ። ነገ መጥቼ ጠይቃታለሁ። ውይ የኔ እናት። ደረታቸውን ደለቁ። እሺ ደህና ደሩ ማማ። እሺ ቀስ በል፣ መኪና እያየህ ተሻገር። እሺ ብዬ ከግቢ ወጣሁ። ከግቢ ወጥቼ አዩብ ጋር ሄድኩኝ። ቤት ያፈራውን ምግብ በሳህን ቋጥረን የሚለበስ ነገር ደግሞ በመማሪያ ቦርሳ ይዘን ወደ ሆስፒታል እየሄድን አፍራህን ከአስፓልቱ ዳር አገኘኋት። ከአዩብ ነጠል ብዬ ወደ እሷ ሄድኩኝ። አሰላሙ አለይኩም ማሚ። ፈተና እንዴት ነበር? ወአለይኩም ሰላም። አሪፍ ነበር። ወዴት እየሄዳችሁ ነው ደግሞ ስንቅ ይዛችሁ? ደግሞ ተረብሻል። አዎ እባክሽ የአዩብ እናት እኮ አሟቸው። ወይኔ በአላህ። እና እየታከሙ ነው? አዎ ግን ብዙ ብር ተጠይቀናል። ልክ ይሄንን እንዳልኳት አባቷ ከአስፓልቱ ዳር ቮልስ መኪናውን ገትሮ አፍራ ነይ ግቢ እንጂ ሲላት በቃ ባባ መጣ ነገ እናወራለን ብላኝ ጥላኝ ገባች። እኛም ወደ ሆስፒታል ሄደን አደርን። ጧት አከራያችንን ጨምሮ ጎረቤት ቁርስ ይዘው መጡ። ሶስታችንም ቁርስ እዚያው በልተን የደንብ ልብሳችንን ለብሰን ወደ ትምህርት ቤት ሄድን። ትምህርት ቤት በርጋ ልንገባ ስንል አፍራህ ኦማር ና ብላ እጇን አወዛውዛ ጠራችኝ። ከአጠገቧ አባቷ ከመኪናው ወርዶ ቆሞ ነበር። ትናንት አብረን ስላየን ነው። በቃ በቃልኝ ወይስ ይቺ እብድ ወዳለሁ ብላ ተናግራ ነው እያልኩኝ እየተብሰለሰልኩኝ ሲሄድ ኦማር ማለት አንተ ነህ? አዎ ፈተና ስትጨርሱ ከአፍራህ ጋር ቤት ነው በአስገምጋሚ ድምፁ እንደተናገረ መኪናውን አስነስቶ ጥሎን ሄደ። ክፍል 6 ይቀጥላል። ታሪኩን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ።